የትኛውም አይነት ምድር ላይ ያለ እንቅስቃሴ ስመሽ አስፋልቱ ባዶውን ይቀራል። ተሰቅሎ የነበረው ባንዲራ ይወርዳል። ሲሰራ የነበረበት ቢሮ ሁሉ ይዘጋል። ሌሊት ማንም መምጣት በማይችልበት የሚመጣ አንድ ግን መለኮት ሰው ማይቻልበት ይኸውልህ። ቀን ሳለ ከሰራ ቀበለም ይተባበር ይሆናል። ቀን ካለ ከሰራ አጎትም ይተባበር ይሆናል። ማንም ሊተባበራችሁ በማይችል አጣብቅኝ ውስጥ ያላችሁ ሰዎች ለናንተ ሰበር ይሸመጥቻለሁ። ዝግ ነው እንኳን ተዘጋ፣ እንደተዘጋ ሳለ ይገባል። የማቴዎስ ወንጌል መጽሐፍ ምዕራፍ 14 ከቁጥር 13 ጀምሮ ያለውን እግዚአብሔርን ቃል በጌታ ስም አነባለሁ። ኢየሱስም በሰማ ጊዜ ብቻውን ወደ ምድረ በዳ በተንካይቱ ፈቀቅ አለ። ሕዝቡም ሰምቶ ከከተማዎች በእግር ተከተሉት። ወጥቶም ብዙ ሕዝብ አየና አዘነላቸው፣ ደዌዎችም ፈወሰ። በመሸም ጊዜ ደቀ መዛሙርቱ ወደ እርሱ ቀርቦ ቦታው ምድረ በዳ ነው፣ አሁን ሰዓቱ አልፏል፣ ወደ መንደሮች ሄደው ለራሳቸው ምግብ እንዲገዙ ሕዝቡን አሰናብት አሉት። ኢየሱስም እናንተ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም አላቸው። እነርሱም ከ5 እንጀራና ከ2 ዓሣ በቀር በዚህ የለንም አሉት። እርሱም እነዚያን ወደዚህ አምጡልኝ አላቸው። ሕዝቡም በሳር ላይ እንዲቀመጡ አዘዙ። 5ቱንም እንጀራና 2ቱንም ዓሣ ይዘው ወደ ሰማይ አሻቅቦ አየና ባረከ። እንጀራውንም ቆርሶ ለደቀ መዛሙርቱ ሰጠ። በልተውም ጠገቡ። የተረፈውንም ቁራሽ 12 መሶብ ሙሉ አነሱ። ከሴቶችም ከልጆች በቀር የበሉትም 5000 ወንዶች ያህሉ ነበር። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በተንኳይቱ ገብቶ ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ፈቀቅ አለ። በመሸ ጊዜ ብቻውን በዚያ ነበር እያለ ይቀጥላል። ከቁጥር 14 ጀምሮ ባለው ሐሳብ በመሸ ጊዜ ደቀ መዛሙርቱ ቦታው ምድረ በዳ ነው፣ ሕዝቡ የሚበሉት የላቸውም፣ ጊዜውም መሽቷል ብሎ ኢየሱስን እንደቀሰቀሱት ታያላችሁ። እንደገና ደግሞ ወደ ማዶ እንዲቀድሙት ግድ አላቸው ካለ በኋላም ወደ ማዶ በሚያደርጉትም ጉዞ ላይ በመሸ ሰዓት ተንኳይቱ በባህር እየተጨነቀች ኢየሱስ እንደመጣ ይናገራል ማለት ነው። በመሸ ሰዓት ይመጣል ብዬ ጥቂት የጌታን ቃል አካፍላችኋለሁ። አጠገብ ያለው ሰው ንኩትና ስመሽ ይመቸዋል በሉት። ምሽት ማለት እንግዲህ የምሽት ትክክለኛው መገለጫ መጨለም ብቻ ሳይሆን ምንም አይነት ስራ መስራት የማይቻልበት፣ የሰው ልጅ በተፈጥረው ቀን ሳለ ይሰራል፣ ከመሸ ግን ይተኛል። ሲመሽ ቢሮዎች ይዘጋሉ። ሲመሽ በሰው ተፈጥሮ ያለ ነገር ሁሉ እንቅስቃሴ ያቆማል። ሰው አንዳንዴ መሸብኝ ይላል። ምን ከሆነ ማድረግ የሚፈልገውን ነገር ለማድረግ አቅም ሲያጥረው፣ ሲያቅተው፣ ሲደክመው መሸብኝ፣ ጨለመብኝ ይላል። በመሸ ሰዓት የሚገርማችሁ ነገር የፈለገ የህይወት ፓርታችሁ ወይም ደግሞ የህይወት ወዳጃችሁ ወደ እናንተ ህይወት እንዲመጣ አይመቸውም። እናንተም ደግሞ በመሸ ሰዓት በመጣ ነገር ሰው አጠሩትም። ከዚህ ሰዓት በኋላ ምን ብዬ ደውልለታለሁ ልወጣው እንጂ ትላላችሁ። እና ዛሬ በዚህ ማለዳ ምን ልታወራ ነው ብላችሁ ካላችሁኝ በህይወታችሁ ላይ እንዲቀጥል እየፈለጋችሁ ወደፊት እንዲሄድ እየፈለጋችሁ አቅም አጥሯችሁ ሊሆን ይችላል። ችሎታ አጥሯችሁ ሊሆን ይችላል። ኢኮኖሚ አጥሯችሁ ሊሆን ይችላል። መቀጠል እየፈለጋችሁ ቆሞ ባለ አሁን መሽቷችሁ ባለ ይሄ ሰዓት ይሄ መምሻው የኢየሱስ መምጫ ምቹ ጊዜያችሁ። ደግማችሁ አጠገብ ያለው ሰው ንኩትና ሲመሽ ይመቸዋል በሉት። እንግዲህ በተለያየ ቦታ በአዲስ ኪዳንም በብሉይ ኪዳንም ኢየሱስ ካደረጋቸው የሚቆጠሩ ተአምራቶችን የሰራው ኢየሱስ መቼ ነው ካላችሁ ማለዳ አይደለም፣ ቀን ቀትር አይደለም። ሲጨልም ሰው ሲደክመው ሲያቅተው ዕውቀት ያለውን ዕውቀት ሲከዳው ጉልበት ያለውን ጉልበቱ ሲከዳው ኢየሱስ ይመጣና እጁን ያስቀጥላል። ዛሬ በዚህ ማለዳ የሆነ ፕሮግራም ኖሯችሁ የሆነ ፕላን ኖሯችሁ ያለውን አቅም አሟጣችሁ ጨርሳችሁ የመሸባችሁ ሰዎች ሰበር አለኝ ምሽታችሁ ያስቀጥለዋል። አጠገብ ያለው ሰው ያዙትና ስመሽ ይቀጥላል በሉት። ደግማችሁ ያዙና ስመሽ ኢየሱስ ይቀጥላል በሉት። የትኛውም አይነት እንቅስቃሴ ዓለም ስመሽ ያቆማል። የትኛውም አይነት ምድር ላይ ያለ እንቅስቃሴ ስመሽ አስፋልቱ ባዶውን ይቀራል። ተሰቅሎ የነበረው ባንዲራ ይወርዳል። ሲሰራ የነበረበት ቢሮ ሁሉ ይዘጋል። ሌሊት ማንም መምጣት በማይችልበት የሚመጣ
አንድ ግን መለኮት ሰው ማይቻልበት ይኸውልህ ቀን ሳለ ከሰራ ቀበለም ይተባበር ይሆናል። ቀን ካለ ከሰራ አጎትም ይተባበር ይሆናል። ማንም ሊተባበራችሁ በማይችል አጣብቅኝ ውስጥ ያላችሁ ሰዎች ለእናንተ ሰበር ይዤ መጥቻለሁ። ዝግ ነው እንኳን ተዘጋ እንደተዘጋ ሳለ ይገባል። ምን ሆኖ ሳለ እንደተዘጋ እያለ ደግማችሁ ንገሩ ባካ እንደተዘጋ እንዳለ ነው የሚገባው። አያያያያ ይኸውልህ አንዳንዱ እኮ እዚህ ጉባኤ ያለ አይከፈትም እንደ አይመጣም እንደ ትላላችሁ። አይከፈትም ተውና አይመጣም እንደበለው እንደተዘጋ ይመጣል። የምን በር የተዘጋ የትዳር ሊሆን ይችላል፣ የሥራ ሊሆን ይችላል። ለምን 1000 ጊዜ አይቀረቀርም? እምትጠብቀው እሱን ከሆነ ቀና በል። አጠገብ ያለው ነው እግዚአብሔርን የሚጠብቅ ሰው አያቀረቅርም በሉት። ታውቃለህ አንዳንድ ጊዜ በሰዎች ፊት ሁላ ችግረኛ መሆናችሁ እንዲታወቅ ፊታችሁን ተኮሳትራችሁ የሆነ የተሳካላችሁ ላለመምሰል የሆነ ነገር በቃ ሆናችሁ በተለይ ደግሞ ሰውን የምትጠብቁ ከሆነ ለማሳዘን ራሱ ጥረት አድርገን ይገርማል። እንትን ሃይ ስኩል ተምሬ ነበር። ከዛ ደግሞ ይገርማል አባቴም እንደዚህ ነበር። ይኸውልህ የራሳችን ችግር ለማውራት ገና የአጎትና የአክስትም ችግር እኛ ቤተሰብ ችግር ጨምረን ነው የምናወራው። ኢየሱስን የምጠብቅ ከሆነ ግን ከመሰረታዊ አመጣጥ አትጠብቅ። ይጨልምም ይዘጋም ከመጣ ይገለብጣል። እንደምንመለከተው ይህ ቦታ አንዳንዴ የገንሳሬጥ ባህር አጠገብ የገሊላ ባህር አጠገብ እየተባለ ይወራልና በዚህ ቦታ ላይ ኢየሱስ ክርስቶስ በምዕራፍ 5 ላይ ስትመለከቱት ዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ ኢየሱስ እድሜውን ሙሉ ለማለት የሚቻልበት ሁኔታ 38 ዓመት ሙሉ በወንዝ ዳር ፈውስ ሲጠብቅ የቆየውን ሰውዬ መጣና ውሃ ውስጥም ሳይከተው ከመላእክም ሳያገናኘው 38 ዓመት ታሞ የቆየውን ሰው አልጋውን ተሸክሞ እንዲሄድ በአንድ ያስነሳው። ከዛ ወደ ምዕራፍ 6 ጋር ስትመጡት በበሽተኞችም ላይ ያደረገውን ምልክት ባየው ጊዜ ይላል። እዚህ ቦታ የመጡ ሰዎች ትምህርት ሰምቶ አይደለም እንዴት ደዌን እንደሚፈውስ እንዴት 38 ዓመት የደከመው ሰው ከነአልጋው እንደሚያስነሳ የሚያደርገው ተአምራት በከተማው ላይ በተሰማ ጊዜ በተለያየ ጥያቄ ውስጥ ያሉ ሰዎች በአጠቃላይ መጥተው ኢየሱስን ከበቡት። በጣም ይደንቀው ብዙ ሰዎች የመጡት አየር ላይ እንደመጡ ደሰስ አድርጎ እንዲያሰናብቱ እንጂ አስቀምጦ እንዲያስተምራቸው አልመጡ። ልክ እንደዚህ ዘመን ትውልድ ኢየሱስን በምድር ላይ በነበረ ጊዜ የነበረው ሰው በቃ ታች ነው የሚፈልገው። አጠገብ ያለውን ሃይ ታች ጥሩ አይደለም በሉት። ትንሽ ተቀመጥ በሉት። ጨብጡ ትንሽ መቀመጥ ጥሩ ነው በሉት። እና ህዝቡ ለመቀመጥ አይደለም የመጣው። በቃ አየር ላይ የራበው ከሆነ እንጀራ ስንብ አድርጎ የታመመ ፈውስ አድርጎ በቃ ወዲያው ላሽ ሊያረጋው ነው የመጡትና እሱ ደግሞ ረዘም ያለ ትምህርት አለው። እኔ በጣም የሚገርመኝ ነገር ኢየሱስ 30 ደቂቃ ትምህርት የለው። እሱኛም ለዩቲዩብም ስለሚሆን ብለን ነው ቆራርጠን ያሳጠርነው እንጂ ኢየሱስ የ15 ደቂቃ የ3 ሰከንድ መልእክት የለው። የኛ ናት እቺ ቁርጥ አድርገን ምን ፈልጋትን ፈልገን ጠል ምናረግላችሁ እሷንም አትታገሷት። ኢየሱስ እያስተማረ ልክ እንደ አንዳንድ ቤተክርስቲያን ሽማግሌ ደቀ መዝሙር ከሰዓት ከፊት ሰዓታቸውን 10 እያዩ ይቀጥላል። ኢየሱስ አላችሁ ወይ ከኔ? ኢየሱስ እንደኔ የሆነ ሀገር ብራንድ ሰዓት እዚህ አድርጎ አይሄድም። እሱ ባለ ጊዜ ሳይሆን የጊዜ ጌታ ነው። አልሰማችሁኝም? ይኸውልህ ለቀንና ሌሊት ስርዓትን የፈጠረ አምላክ ቀንና ሌሊት አይፈራረቅበትም። አልገባህም? ስማኝ ቀን እንዲሆን ሌሊት እንዲሆን ለሌሊትና ቀን ስርዓትን የፈጠረ አምላክ ሌሊት ላይ ለመስራት አይከለከልም። የመሸብህ አንተ ነው፣ የመሸብሽ አንቺ ነሽ። እኔ መልእክት አለኝ። መሽቶ ቢሆን ንጋት አድርጎ ይሰራል። አንዳንዱ ጊዜ ሄደብኝ ስጠብቅ ይላል። እግዚአብሔርን እየጠበቅ ጊዜ ሊሄድ አይችልም። አልሰማኝም? እግዚአብሔርን እየጠበቅ ከሆነ እርግጠኛ ሁን እንጂ እግዚአብሔርን እየጠበቅ ጊዜ ሊሄድ አይችልም። እንዴት ነው እግዚአብሔርን እየጠበቅ ጊዜ የማይሄደው ካልክ ጊዜ ካለፈ በኋላ ይመጣና ጊዜ ያደርጋል። ነግሬያቸዋለሁ ባለፈው ድንግል ማርያም ልጅ አልወለደችም፣ ለመውለድ ጊዜ አልደረሳትም። ኤልሳቤጥ ደግሞ ልጅ መውለድ አትችልም፣ መካን ናት። መካንነት ብቻ አይደለም 80 ቆጥራለች፣ ጌጇ በጣም ሄደዋል። ታዲያ ጊዜ ላለፈባትም ጊዜ ላልደረሰባትም እሱ የጊዜ ጌታ ስለሆነ መካኗንም ልጅ ተሸከም ያላት፣ ልጅ የሌላት ደግሞ ባልም የሌላትንም ጭምር ተሸከም። እኔ ለአንድ ሰው መልእክት አለኝ። አንዳንዱ ጊዜ አልደረሰውም፣ አንዳንዱ አልፎበታል። በዚህ ማለዳ ግን ይገለብጣል። ኢየሱስ ጌታ። ስለዚህ ደቀ መዛሙርቱ መጡና ኢየሱስን እንደው ያው ጨርሶ አይጻፍም እንጂ መጥቶ እንደዚህ ያሉ ሁሉ ይመስለኛል። ሰዓት አታይም እንዴ ያሉት ይመስለኛል።
ቦታው ምድረ በዳ ነው። ሰዓቱ መሽቷል። ህዝቡ በቁጥር ብዙ ነው። የሚበሉት በእጃቸው የላቸው። አንዳንድ ሰው ታውቃለህ መጥቶ ችግር ብቻ ነው የሚያወራው። ድሮ አንድ ጊዜ እኔ ሃይ ስኩል የሚማርበት ከተማ ከተወለድኩበት ራቅ ይላልና የቀበሌ ሊቀመንበሮች አንድ ቀን መጥቶ እኔ ቤት ነው ያደሩት፣ ተከራይቼ የምኖርበት ማለት ነው። እና ለወረዳ እርዳታ ጥያቄ ማመልከቻ ይዘው ነው የመጡት። እግዚአብሔር ያሳየ ጮሆ ሲወጣ ነው አይደል መንፈስ የምናውቀው። ጮሆ ሲገባ አይቻለሁ እኔ። ፀሐዩ ከባድ ነው የመጀመሪያ ችግር ብሎ ነው ማመልከቻን የጀመሩት። ከዛ ደግሞ ሌላ ችግር ከብቶች እየሞቱ ነው። ከዛ ደግሞ ሌላ ችግር መሬቱ አያበቅልም። ከዛ ደግሞ ሌላ ችግር ያለ ጽፎ ሲጨርሱ ደብዳቤውን እያነበብኩ ነው ማለት ችግር ነው የሚለው እንዳለ ደብዳቤው ችግር ነው የሚለው። እኔ ልንገር ከዚህ ማለዳ በኋላ እቤት የሞላውን ያለ መኖርን በሙላት የሚቀይረውን እቤት የገባውን የሲኦል መክፈቻ የሞት መክፈቻ በእጁ ያለውን ኢየሱስን እያየ የችግር ብዛት አትመሰግበው። እያመላክ እያመሰገንክ የሚቆጠረው ችግር ከቤት ይወጣል። አንድ የተናደደ ሰው ካለ ከኔ ጋር ጮሆ አልቆጥረውም ይበለኛል። እዚህ ጋር ያላችሁ ድገሙን አልቆጥረውም በሉ እስኪ። ኢየሱስ እያለ አሜን ናችሁ። እና ደቀ መዛሙርቱ ቀርቦ እንዴ አታይም እንዴ ሰዓቱ መሽቷል፣ ከዛስ ቦታው ምድረ በዳ ነው፣ ከዛስ ህዝቡ የሚበሉት የላቸውም እና ምን ላድርግ? ትምህርቱን አሳጥር። አያጥርም ያለ ይመስለኛል ኢየሱስ። ትምህርት አይጠር። በእውነት አጠገብ ያለውን ሰው ዞር ብለ ስለ ኢየሱስ ብትማር ይሻላል በሉት። ትምህርት ስታገኝ ጊዜ ስጥ በሉት። ይኸውላችሁ እንዲያውም እዚህም ሌላ ሀገርም ያሉ ወጣቶች ቢሰሙ ደስ ይለኛል። እኔ አሁን መዝሙር ጥሩ ነው በእውነት። እኔም ከሆነ ጊዜ ወዲህ ራሱ ለመዘመር ራሱ ሁሉ ጥረት እያደረኩ ነው። ሰው ስለፈለገው ሳይሆን ሲዘምር የሚመጣ የሆነ መንፈስ ቼክ ሳደርገው ነው። ግን የእግዚአብሔር ቃል ደግሞ የመዝሙሩም የዘማሪውም የዝማሬ ቤቱም ሁሉ ምንጭ ነውና ከምንጭ የተቋረጠ ነገር ለጥቂት ጊዜ ነው በእውነት። እቤት ቻናሉን ራሱ ስትከትፈው ማንንም ቤት ጉብኝት ሲሄድን የታዘባለው ሰው ቤት አንዳንድ ቤት ጥቂት ቤት ሲገባ ትምህርት ተከፍቶ ምናምን ገጥሞኝ ይቀር። ከዛ ውጪ እዚህ ቻናል ላይ ያለው የመዝሙር ክፍለ ጊዜ አልቀው ስብከት ከመጣ ጌታ ይባረክ ቅይር መዝሙር ወዳለበት። መዝሙር ክፉ ነው ብያለሁ እኔ አላልኩም። አሁን ኮንፈረንስ ስንጋብዝ ራሱ 10 መዝሙር ዘማሪ ጋብዘን 2 ሰባኪ ምንጠራው ወደን መሰላችሁ። በእውነት እኛ ቤተክርስቲያን ብትመራ ይሻላል እንጂ በህዝቡ ስትመራ ጥሩ ይመጣል ወይ? እግዚአብሔር ራሱ የሚረባችሁንና የሚያስፈልጋችሁን ብንሰጣችሁ ነው እንጂ የሚፈልገው እናንተ እንትን በምትሉት እንድንሄድ አይፈልግም። ለማንኛውም እነዚያም ደቀ መዝሙር ትምህርቱ አያጥርም ወይ አላችሁ ከኔ ጋር። ቦታው ምድረ በዳ ነው፣ ሰዓቱ መሽቷል፣ ህዝቡ የሚበላው ነገር የለውም እና ትምህርቱን ጠቅልለውና አሰናበተዋል። ኢየሱስ ያለበት ትምህርት መጨረሻው ታምራት ነው። አጠገብ ያለውን ሰው ኢየሱስ ያለበት ትምህርት በሉት። ይሄን በደንብ አድርጌ ልንገራችሁ። ጌታ ምስክር፣ ኢየሱስን የሚያወራ አስተማሪ ካገኘ ተቀመጥ። ትምህርቱ ሲያልቅ የሚሆነውን አታውቅም። አጠገብ ያለውን አስጨርሰው የሚሆነውን አታውቅም በሉት። እብንፍ እግዚአብሔር ከእናንተ ጋር እያለ ወደ ህይወታችሁ የሚመጣውን ቻሌንጅ ራሱ አስጨርሱት። ቆማችሁ ፈተና ራሱ እግዚአብሔርን እያላችሁ እየጸለያችሁ የሚመጣውን ፈተና ራሱ ቶሎ ብላችሁ ዞር አትበሉት። ሲያልቅ የሚሆነውን አታውቅም። ይኸውላችሁ ህዝቡ ተርቧል፣ ቦታው ምድረ በዳ ነው፣ ሰዓቱ መሽቷል፣ አሰናበት ብሎ ሲሉት ኢየሱስ እንደዚህ ያላችሁ ከኔ ጋር የምትውሉት አለ ሲባል ሐሳብ እንድትሰጡ ሳይሆን ስራ እንድትሰሩ ነው አላችሁ። አጠገብ ያለውን ጴንጤ ሐሳብ ሲሰጥ ሳይሆን ሲሰራ ነው የሚያምርበት በሉት። አይ ሐሳብ ነው የሰጡት። ጠቅለል አድርግና ህዝቡ ቢሄድ ይሻላል፣ አንተ ያላየኸው ነገር አለ ቦታው ምድረ በዳ ሲሉት ኢየሱስ እናንተ ራሳችሁ የተሰበሰባችሁት የችግር አስተያየት እንድትሰጡ ሳይሆን ለችግር መፍትሄ ሰጪ አካል አጠገብ ያለውን ያዝና ንገረው፣ እግዚአብሔር የጠራ መፍትሄ ሰጪ አካል እንድትሆን ነው በሉት። ዛሬ ጸልይላችኋለሁ። አንዳንዶቻችሁ ላይ የመፍትሄ ሰጪ አካል የሚያደርግ ቅባት ዛሬ ይወርድባችሁ።
እናንተ ራሳችሁ የምትበሉትን ስጧቸው ሲባል እንዲያስ እጁን አነሳ። ህዝቡ ምንም የለውም ከተባለበት 2 ዓሣና 5 የገብስ እንጀራ የያዘ አንድ ብላቴና ሁሉ ባዶ በሆነበት፣ ሁሉ አፉን የዘጋበት፣ ሁሉ መልስ የማይሰጥበት አንድ ያልተጠበቀ ብላቴና ባዶን በተቀመጠ ህዝብ መካከል ምድር የሚያሳርፍ ነገር ይዞ ቁጭ ብሏል ጉባኤ ውስጥ። እንድሪያስ እጁን አነሳና አንድ ነገር አለ ጉባኤ ውስጥ አለ። እኔ መልእክት አለኝ ምድረ ኢትዮጵያ ላይ መልእክተኛ የለም በተባለበት፣ እውነተኛ ሰባኪ የለም በተባለበት፣ ፖስተር ላይ ያልወጡ አሉ፣ ሚዲያ ላይ ያላየናቸው አሉ፣ የፕሮፋይል ፒክቸር የማናደርጋቸው አሉ፣ ቤታቸው ቁጭ ያሉ ሀገር የሚያሳርፍ መልእክት ያላቸው። አሁን ኮራሱ ተበላላችሁ ያልኩ ምናምን ቢሆን ነው ሲጋየ ነው አሜን የምትሉት። ሰው አለ ያልኩ እኮ አሜን አትልም። እግዚአብሔር አንተን ሰው አድርጎ ያስነሳ። አሜን። 2 ዓሣና 5 እንጀራ ይዘው ጉባኤ መካከል ቁጭ ያለ አንድ ብላቴና አለ እዚህ መካከላችን ላይ ብሎ ሲል እሷን አቅርቡት ብሎ ሲል እነ ጴጥሮስ ተነሱና እንዴ አሉ፣ ጌታ ሆይ ለዚህ ሁሉ ህዝብ ይሄን በልቶ መጥገብ ቀርቶ እንደዚህ በጣታቸው እንደዚህ ነካ እያደረጉ እንዲቀምሱ ራሱ አይሆንም አላቸው። ሴቶች አንዳንዴ ማማሲያ ወጥ እየሰራችሁ እንደዚህ ያርጋችሁ እንዲህ አለ አይደል? ልክ እንደዚህ 5000 ህዝብ እንትኑ ላይ ትሪ ላይ አርገን ጠቀስ እንደዚህ ቅምሻ ብናረገ ራሱ አይበቃውም። 5000 አባወራ ነው የተቆጠረው። አይሁዳዊ ወንድ ነው የሚቆጥረው፣ ከወንድም በእድሜ ቀጠና ነው። ህፃናትና ሴቶች ምን አልሆኑም አልተቆጠሩም። 5000 አባወራ ውስጥ እያንዳንዱ ቤት በትንሹ 5 ልጅ ቢኖር እሺ ቀንሱ፣ እንዲያውም አንቀንስም። የዛን ጊዜ ፋሚሊ ፕላኒንግ የለ ምን የለ፣ ሰው ይወልዳል፣ ብዙ ነው የሚኖራቸው። ስለዚህ 5 ሰው ቢኖር 5 በ5 እንኳን ብታረጉ 25000 ህዝብ ነው። እግዚአብሔር ያሳይ። 2 ዓሣ እኔና አንድ ጓደኛዬ ከዚህ ዓሣ የሄዱ የሆኑ እንግዶች መጥተው አንድ ጊዜ ለ5 10 ምናምን ዓሣ ነው ይበላል። እንዴ ለ5 ለ3 ነው 10 ምናምን ዓሣ ይበላል። ኢየሱስ ግን 2 ዓሣ አይደለም 5000 ህዝብ ልትመግብ ለ12 መሶብ አይበቃም። 2 ዓሣ ተው 5000 ህዝብ ማብላት 12 መሶብ ላይ ቆራርጠ ማብቃት ራሱ አይመጣው። እኔ ለሆነ ሰው መልእክት አለኝ። አይችልም እጄ ላይ ያለው አይሆንም ብለ ቁጭ ብላ ተቀመጥ። እግዚአብሔር ከተናገረ ይችላልው ካለ ይሆናል ብሎ ካለ ያለችውን ይዘ እንቅስቃሴ ጀምር። እጅ ላይ ያለውን ይዘ መንቀሳቀስ ጀምር። እግዚአብሔር በመለኮታዊ አደራረጉ ያበሳዋል። እሷንም አምጡ። ባይ ዘ ወይ ነገር የሚበዛው እጁ ሲገባል። አንዳንዱ ፋይናንሱን በቃ እንደ ጣዖት ይዞ ነው እንዲበዛ የሚፈልገው። የለም እንደሱ 2 ዓሣውንና 5 እንጀራውን አምጡ ብሎ ከመካከላቸው ሲቀበል ለክፉ ቀን ይዞት እኮ ሊሆን ይችላል። ይሄ ብላቴና እጁ ላይ አስቀመጠ። በጣም ደስ የሚለው ደግሞ 2 ዓሣና 5 እንጀራ ይዘው ኢየሱስ ማመስገኑ። አሁን 2 ዓሣና 5 እንጀራ 5000 ህዝብ ፊት ቆመ። እንደው ተጨምቀ ማለት በጌታ በኢየሱስ ስም ይሄ ዓሣ አሁን ምንም ማለት አለብህ እንጂ 2 ዓሣና 5 እንጀራ 5000 ህዝብ ፊት ይዘህ ሻላባራላባራላ ሃሌሉያ እያልክ እንትን ትደደላል። አራ ሰው ልጣ እዚህ ቤት አንዳንዶቻችሁ ከዚህ በኋላ ነገር ተቀይሮ አይደለም፣ አካውንት ተቀይሮ አይደለም፣ ስራ በር ተቀይሮ አይደለም፣ ባል አግኝተሽ አይደለም፣ ምስት አግኝተህ አይደለም። ከዚህ ማታ ጀምሮ እይታ ይቀየርና ባለህበት ሲቹዌሽን ማመስገን ትጀምራለህ። መትረፍረፍ ይሆናል። አጠገብ ያለውን የመጨረሻ ያዙትና እያመሰገንክ ነገር ይትረፈረፋል በሉት። ሌሊቱ ሳይነጋ ምስጋና ጀምር። ጨልሞ እያለ ማመስገን ጀምር። መሽቶ እያለ ማመስገን ጀምር። አሁን ጀምር። ሲነጋ ነገር ይቀየራል።